ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሐምሌ 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በመንዝ አውራጃ የኮማንዶ ጦር ሲረግፍ ውሏል። ሁለት የብልጽግና ሬጅመንት ከፍተኛ አመራሮች ሙሉ ትጥቅ ይዘው ለሚኒሊክ እዝ እጅ ሰጥተዋል። የግንባር መረጃ ይዘናል። ብልጽግና ለጄኖሳይድ እየተዘጋጀ ነው ያለው ደብረጽዮን የትግራይ ህዝብ ወደ መመከት መሸጋገሩን አወጁ። ግብጽና ኤርትራ በአብይ አህመድ የቀይ ባህር ፖለቲካ ላይ ዲፕሎማሲያዊ መቃብር የቆፈረ የጋራ አቋም ይፋ አደረጉ። መረጃውን ይዘናል። አሜሪካ በኢራን ላይ በሰነዘረችው ጥቃት በርካታ ሰዎች ተገደሉ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ የአገዛዙ ኮማንዶ በመብረቃዊ እርምጃ ሲደመሰስ ሁለት የብልጽግና ጦር ከፍተኛ አመራሮች ከነሙሉ ትጥቃቸው ለፋኖ እጅ ሰጡ። በሸዋ ጠቅላይ ግዛት መንዝ አውራጃ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የወንዱ አስቻለው ደሴ ክፍለ ጦር በብልጽግና ጥምር ጦር ላይ መብረቃዊና ድንገተኛ እርምጃ ወስዷል። ኮሩ ከግንባር ባደረሰው መረጃ መሰረት ሐምሌ 11 2018 ዓ.ም የክፍለ ጦሩ የሶስተኛ ሻለቃ ቃኞች ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረውና ልዩ ስልጠና ወስዷል በተባለው የብልጽግና የኮማንዶ ጦር ላይ አጎ በተባለ ልዩ ስፍራ ላይ እጅግ የተቀናጀ አድፍጦ የመምታት እርምጃ ወስደዋል። በተጠና ወታደራዊ ስልት በተመራው በዚህ ድንገተኛ ጥቃት በጠላት የኮማንዶ ኃይል ላይ ከፍተኛ የሙትና የቁስለኛ ጉዳት በማድረስ የጦር ሰራዊቱን ሙሉ በሙሉ መበተን መቻሉን የኮሩ ሚዲያና ኮሚኒኬሽን ክፍል አረጋግጧል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛው ግዙፉ አሳምነው ኮር በሚንቀሳቀስባቸው ቀጠናዎች አገዛዙን ክፉኛ ያሳቀቀ የመክዳትና የክንድ ማሸነፍ ክስተት ተመዝግበዋል። ተጠናክሮ በቀጠለው የፋኖ ስቦ ማስከዳት ስልታዊ የደህንነት ስራ ሁለት የአገዛዙ የጦር ሰራዊት ከፍተኛ አመራሮች ሙሉ ትጥቃቸውን ይዘው የፋኖን 19ኛ ክፍለ ጦርን ተቀላቅለዋል። እነዚህ አመራሮች መነሻቸውን ከዋግምራ ዞን ጋዝጊብላ ወረዳ 09 ላልኪው ቀበሌ ከተከማቸው የአገዛዙ 204ኛ ኮር በኮሎኔል አባቡ ከምትመራው 38ኛ ክፍለ ጦር 6ኛ ሬጅመንት መሆኑ የታወቀ ሲሆን የተቀላቀሉትም ግለሰቦች የሬጅመንቱ የሰው ኃይል ኃላፊ የነበሩት አመራር ደሳለኝ ክንዱና የዚሁ ሬጅመንት የፋይናንስ መምሪያ ኃላፊ የነበሩት አመራር ብሩክ አባይ መሆናቸው ተረጋግጧል። አመራሮቹ ወደ ፋኖ ህዝባዊ ኃይል ሲቀላቀሉ ሁለት ጥቁር ክላሽንኮቭ መሳሪያዎችን፣ 480 ክላሽ ተተኳሽ ጥይቶችን፣ 4 የኤፍ1 የእጅ ቦምቦችንና 2 የደረት ትጥቆችን በሰነድ አስረክበዋል። ወደ ፋኖ የተቀላቀሉት እነዚህ የብልጽግና መዋቅር ቁልፍ አመራሮች በክፍለ ጦሩ ከፍተኛ መኮንኖች ደማቅና ወታደራዊ አቀባበል የተደረገላቸው ሲሆን በአቀባበሉና በተደረገላቸው እንክብካቤ እጅግ መደሰታቸውንና የአገዛዙ ጦር የመጨረሻ መበስበስ ላይ መድረሱን መመስከራቸውን የሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። አሁን ባለንበት ሁኔታ መቀጠል አንችልም፣ የመመከት አቅማችንን እያደራጀን ነው ሲሉ ዶክተር ደብረጽዮን ገለጹ። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ህዝብ ጋር ባደረጉት ታላቅ የጋራ መድረክ ላይ ለአብይ አህመድ አገዛዝ ከባድና ወታደራዊ ይዘት ያለው ማስጠንቀቂያ አስተላልፈዋል። ዶክተር ደብረጽዮን በመግለጫቸው የትግራይ ህዝብ መብቶቹን ለማረጋገጥ ላለፉት 17 ዓመታት በትጥቅ ትግል ከባድ መስዋዕትነት በመክፈል የደርግ ስርዓት መደምሰሱንና በሀገር ደረጃ ሰላምና ዴሞክራሲን ማረጋገጡን አስታውሰዋል። ሆኖም ይህንን መቀበል ያልቻሉ የብልጽግና ኃይሎች አጋጣሚውን በመጠበቅ የትግራይን ህዝብ ከምድረ ገጽ ለማጥፋት ዘግናኝ የዘር ፍጅት መፈጸማቸውን የጠቀሱት ሊቀመንበሩ ህዝቡ ግን አንድነቱን ጠብቆ ባደረገው የህልውና ተጋድሎ ጭቆናንና ወራሪውን የብልጽግና ኃይል እንደማይቀበል በዓለም አደባባይ ያስመሰከረ መሆኑን ገልጸዋል። የፕሪቶሪያው ስምምነት ሲፈረም የትግራይን ሉዓላዊነት ለማረጋገጥና ተፈናቃዮችን ለመመለስ ከፍተኛ ተስፋ ተጥሎ በት እንደነበር ያወሱት ዶክተር ደብረጽዮን ጄኖሳይዳዊው የአብይ አህመድ አገዛዝ ግን በታቀደ ሁኔታ ትግራይን ዳግም ወደ ከባድ ከበባና ክልከላ በማስገባት ለዳግም የዘር ፍጅት እየተዘጋጀ ይገኛል ሲሉ በይፋ ከሰዋል። አክለውም ለሰላም ስንል እኛ ብቻ ከፍተኛ ትዕግስትና መስዋዕትነት ብንከፍልም ሊሳካልን አልቻለም፣ የአብይ አህመድ አገዛዝ ለሰላም በፍጹም ዝግጁ አይደለም ካሉ በኋላ አሁን ባለው የከበባ ሁኔታ ውስጥ መቀጠል ስለማይቻል የትግራይ ህዝብ የመመከት አቅሞቹን በማደራጀት ህልውናውን ለማረጋገጥ በታላቅ ቁርጠኝነት የሚወስንበት አዲስ ምዕራፍ ላይ መድረሱን በይፋ አውጀዋል። ብሔራዊ ክብርን ለመመለስ ትግሉን ወደ ተጨባጭና ውጤታማ ወታደራዊ ደረጃ ማሸጋገር ብቸኛ መፍትሄ ሆኖ መገኘቱንም አስምረውበታል። በመጨረሻም የህዝቡን ደህንነትና ሰላም ለመጠበቅ በቅርቡ የወጣው አዋጅ ተገቢና በዓለም አቀፍ ተሞክሮች ላይ የተመሰረተ መሆኑን የገለጹት ዶክተር ደብረጽዮን መላው የትግራይ ህዝብ በመተማመን ላይ ተመስርቶ ለሚቀጥለው ታላቅ የህልውና ትግል ዝግጁ እንዲሆን ጥሪ አቅርበዋል።
በአብይ አህመድ የቀይ ባህር ፖለቲካ የተነሳ ግብጽና ኤርትራ በቀይ ባህር ላይ የጋራ ወታደራዊና ዲፕሎማሲያዊ አቋማቸውን አሳወቁ። የግብጽና ኤርትራ መንግስታት በቀይ ባህር የደህንነትና አስተዳደር ዙሪያ የጋራ አቋም ይፋ ማድረጋቸው ባህር በር ፍለጋ በቀጠናው ውጥረት ሲፈጥር የቆየውን የአብይ አህመድን የብልጽግና አገዛዝ ከፍተኛ ዲፕሎማሲያዊና ስትራቴጂካዊ ኪሳራ ውስጥ ጥሎታል። የግብፁ ታዋቂ ጋዜጣ አህራም ዛሬ እሁድ ሐምሌ በድረገጹ ባወጣው ዘገባ መሰረት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ያደረጉትን ጥልቅ ውይይት ተከትሎ የጋራ አቋማቸውን በይፋ አስታውቀዋል። ሁለቱ ሀገራት በቀይ ባህር ጠረፍ ላይ የሌሉ ሀገራት ባህሩን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉ በጋራ አውግዘዋል። የቀይ ባህር አስተዳደርና ደህንነት ጥበቃ የሚመለከተው የባህሩ ጠረፍ የሆኑ ሀገራትን ብቻ እንደሆነ የገለጹት ሚኒስትሮቹ የጠረፉ አካል ያልሆኑ ኃይሎች የደህንነት ሚናን ለመጫን የሚያደርጉትን ማንኛውንም ጣልቃ ገብነት እንደማይቀበሉት አስምረውበታል። የፖለቲካ ተንታኞች እንደሚሉት ይህ የግብጽና የኤርትራ የጋራ መግለጫ በቀጥታ ያነጣጠረው በአዲስ አበባው የብልጽግና አገዛዝ ላይ ነው። አገዛዙ የባህር በር ጥያቄን በጉልበትም ቢሆን ለማስከበር ሲዝት መቆየቱ እንዲሁም ከሶማሌላንድ ጋር የተፈራረመው ህገወጥ የወደብ ስምምነት በቀጠናው ሀገራት ዘንድ ከፍተኛ ቁጣን ቀስቅሶ ነበር። አሁን ግን ግብጽና ኤርትራ በአስመራና በካይሮ መካከል ያለውን ስትራቴጂካዊ አጋርነት ይበልጥ ለማጠናከርና አቋማቸውን ለማስተባበር መምከራቸው የአብይ አህመድን የቀጠናው የበላይነት ፍላጎት የመጨረሻ መቃብር የቆፈረ ሆኗል። በተጨማሪም የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቴ ካይሮ የኤርትራን ሉዓላዊነት፣ ብሔራዊ ትስስርና የግዛት አንድነት ለመጠበቅ ለምታደርገው እንቅስቃሴ ሙሉ ወታደራዊና ዲፕሎማሲያዊ ድጋፍ እንደምትሰጥ በይፋ አረጋግጠዋል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ባለፈው ግንቦት ወር ላይ በቀይ ባህር የትራንስፖርትና የወደብ ትስስር ዙሪያ የፈረሙትን ስምምነት ይበልጥ ለማሳደግ መወሰኑም ተገልጿል። ይህ በካይሮና በአስመራ የተጠነሰሰው ጠንካራ ስትራቴጂካዊ ግንኙነት በውጭ ፖለቲካው የሶማሊያ፣ የግብጽ፣ የኤርትራና የሱዳን ጥምር የዲፕሎማሲ ከበባ የደረሰበትን የብልጽግና አገዛዝ ወደ ፍጹም ክስረትና መገለል የከተተ መሆኑን ታዛቢዎች በጥልቀት እየተነተኑት ይገኛል። አሜሪካ በኢራን ላይ የከፈተችው ጥቃት የ50 ሰዎችን ሕይወት በመቅጠፉ ቀጠናው ወደ ከፋ የጦርነት ቀውስ ውስጥ ገብቷል ተባለ። የመካከለኛው ምስራቅ ቀውስ ወደ ታይቶ በማይታወቅ አደገኛ ምዕራፍ መሸጋገሩን የሚያሳዩ አስደንጋጭ መረጃዎች ወጥተዋል። አልጀዚራ የኢራን ጤና ሚኒስትርን ጠቅሶ እንደዘገበው እንደ አውሮፓውያን አቆጣጠር ከሐምሌ መጀመሪያ ጀምሮ አሜሪካ በኢራን ላይ በፈጸመቻቸው ተከታታይ ወታደራዊ ጥቃቶች የተገደሉ ሰዎች ቁጥር 50 ደርሷል። እንደ የጤና ሚኒስትሩ መግለጫ ከሆነ ጥቃቱ ከፍተኛ ሰብአዊ ኪሳራ እያስከተለ የሚገኝ ሲሆን እስካሁን ባለው መረጃ 517 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። የአሜሪካ ቀጥተኛ ወታደራዊ እርምጃና የኃይል እርምጃ በቀጠናው ለረጅም ጊዜ ሲንቀለቀል የነበረውን የውክልና ጦርነት ወደ ቀጥተኛና ይፋዊ ፍልሚያ የቀየረው መሆኑ ተገልጿል። ይህ በአሜሪካና በኢራን መካከል የተለኮሰው ቀጥተኛ ግጭት የዓለምን የነዳጅ ገበያና የደህንነት ስነ ምህዳር ሙሉ በሙሉ የሚያናጋ ነው። በተለይም በቀይ ባህርና በኤደን ባህረ ሰላጤ አካባቢ የንግድ መርከቦችን እንቅስቃሴ ይበልጥ ለአደጋ የሚያጋልጥ በመሆኑ የዓለም ሀያላን መንግስታት በትልቅ ስጋት ሁኔታውን እየተከታተሉት ይገኛል። ኢራን በበኩሏ ለተሰነዘረባት ጥቃት ከባድ የአጸፋ እርምጃ እንደምትወስድ እየዛተች ሲሆን የአዲስ ቀውስ መላውን ቀጠናና ዓለም አቀፍ ማህበረሰቡን ወደ ከፋና ወደማይመለስ የጦርነት አዙሪት ውስጥ እየከተተው መሆኑን አልጀዚራ በሰፊው ዘግቧል። በሸዋ የአገዛዙ ኮማንዶ በመብረቃዊ እርምጃ ሲደመሰስ ሁለት የብልጽግና ጦር ከፍተኛ አመራሮች ከነሙሉ ትጥቃቸው ለፋኖ እጅ ሰጡ። በሸዋ ጠቅላይ ግዛት መንዝ አውራጃ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የወንዱ አስቻለው ደሴ ክፍለ ጦር በብልጽግና ጥምር ጦር ላይ መብረቃዊና ድንገተኛ እርምጃ ወስዷል። ኮሩ ከግንባር ባደረሰው መረጃ መሰረት ሐምሌ 11 2018 ዓ.ም የክፍለ ጦሩ የሶስተኛ ሻለቃ ቃኞች ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረውና ልዩ ስልጠና ወስዷል በተባለው የብልጽግና የኮማንዶ ጦር ላይ አጎ በተባለ ልዩ ስፍራ ላይ እጅግ የተቀናጀ አድፍጦ የመምታት እርምጃ ወስደዋል። በተጠና ወታደራዊ ስልት በተመራው በዚህ ድንገተኛ ጥቃት በጠላት የኮማንዶ ኃይል ላይ ከፍተኛ የሙትና የቁስለኛ ጉዳት በማድረስ የጦር ሰራዊቱን ሙሉ በሙሉ መበተን መቻሉን የኮሩ ሚዲያና ኮሚኒኬሽን ክፍል አረጋግጧል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛው ግዙፉ አሳምነው ኮር በሚንቀሳቀስባቸው ቀጠናዎች አገዛዙን ክፉኛ ያሳቀቀ የመክዳትና የክንድ ማሸነፍ ክስተት ተመዝግበዋል። ተጠናክሮ በቀጠለው የፋኖ ስቦ ማስከዳት ስልታዊ የደህንነት ስራ ሁለት የአገዛዙ የጦር ሰራዊት ከፍተኛ አመራሮች ሙሉ ትጥቃቸውን ይዘው የፋኖን 19ኛ ክፍለ ጦርን ተቀላቅለዋል። እነዚህ አመራሮች መነሻቸውን ከዋግምራ ዞን ጋዝጊብላ ወረዳ 09 ላልኪው ቀበሌ
ከተከማቸው የአገዛዙ 204ኛ ኮር በኮሎኔል አባቡ ከምትመራው 38ኛ ክፍለ ጦር 6ኛ ሬጅመንት መሆኑ የታወቀ ሲሆን የተቀላቀሉትም ግለሰቦች የሬጅመንቱ የሰው ኃይል ኃላፊ የነበሩት አመራር ደሳለኝ ክንዱና የዚሁ ሬጅመንት የፋይናንስ መምሪያ ኃላፊ የነበሩት አመራር ብሩክ አባይ መሆናቸው ተረጋግጧል። አመራሮቹ ወደ ፋኖ ህዝባዊ ኃይል ሲቀላቀሉ 2 ጥቁር ክላሽንኮቭ መሳሪያዎችን፣ 480 ክላሽ ተተኳሽ ጥይቶችን፣ 4 የኤፍ1 የእጅ ቦምቦችንና 2 የደረት ትጥቆችን በሰነድ አስረክበዋል። ወደ ፋኖ የተቀላቀሉት እነዚህ የብልጽግና መዋቅር ቁልፍ አመራሮች በክፍለ ጦሩ ከፍተኛ መኮንኖች ደማቅና ወታደራዊ አቀባበል የተደረገላቸው ሲሆን በአቀባበሉና በተደረገላቸው እንክብካቤ እጅግ መደሰታቸውንና የአገዛዙ ጦር የመጨረሻ መበስበስ ላይ መድረሱን መመስከራቸውን የሚኒሊክ እዝ ሚዲያና ኮሚኒኬሽን መምሪያ አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።